ሀገራችን በታሪኳ ያየቻቸው ታላላቅ ለውጦች በሙሉ የተፈጠሩት ጥቂቶች ሀሳባቸውን በጉልበት ጭነውበት በነበረው አብዮት ነው ወይስ ትውልዱ በሂደት በገነባው የጋራ የኑሮ ዘይቤ? በጠቅላይ ሚኒስትር ዶክተር አብይ አህመድ በተጻፈው የመደመር ትውልድ መጽሐፍ ገጽ 265 ላይ ስለ እውነተኛው የትውልድ ለውጥ ባህሪና ሀገራችን ስለያዘቻቸው የለውጥ መስመር እንዲህ ይላል። የመደመር ትውልድ የፈጠረው አብዮት አይደለም። ጥቂት ግለሰቦች ወይንም የለውጥ ተዋንያን ሀሳብና ፍላጎታቸውን በጉልበት ጭነውበት የተፈጠረም አይደለም። በጊዜ ሂደት ትውልዱ ክፉና ደጉን ተመልክቶ የሚጠቅመውን መንገድ ለመምረጥ በሚያደርገው መውተርተር ውስጥ የተወለደው የጋራ ጠባይና የኑሮ ዘይቤ ነው። ይሄ በህዝብ ገፊነትና በብዙሃኑ ልሂቃን ትብብር በታሪክ ሂደት የተፈጠረ የህብረተሰብ የአኗኗር ዘይቤ ለውጥ ፍጹም ነው አንልም። ብዙዎችን ወደሚያግባባና ይሄ ነው ተብሎ ወደ ተበየነ ግብ ለመጓዝ የሚያስችላቸውን ትክክለኛ አቅጣጫ ገና በመፈለግ ላይ መሆኑ አይካድም። እንደ ቀደሙት ለውጦች ያለፈውን በዜሮ አባስቶና አማራጭ ምዕራፎችን ዘግቶ እንደ አዲስ ከመጀመር ይልቅ ቀስ በቀስ ሪፎርም እያደረጉ መጓዝን የመረጠ ነው። በዚህ ምክንያት ዙሪያውን ወንዞች ተደርድረው እንደሚያጠጡትና የዘሩበትን የሚያበቅል ለም መሬት ተደርጎ ሊታሰብ ይችላል። በአግባቡ ከተያዘ መሬቱ ለብሩህ ዘመን መነሻ የሚሆን ትልቅ የለውጥ ስንቅ ነው። እውነተኛና ዘላቂ ለውጥ የሚመጣው እንደ ቀደሙት ጊዜያት ያላቸውን ሁሉ በዜሮ አባስቶና አማራጮቹን ዘግቶ እንደ አዲስ ከመጀመር አይደለም። ይልቁንም ያሉብንን ጉድለቶች ቀስ በቀስ በሪፎርም እያረሙ ትክክለኛውን አቅጣጫ አብሮ በመፈለግና የወደፊቱን የብርሃን ዘመን መገንባት የሚያስችል አቅም በመፍጠር ነው። በመሆኑም እኛም ያለፈውን ሙሉ በሙሉ አፍርሶ ከዜሮ ከመጀመር ይልቅ ያሉንን መልካም ነገሮች ይዘን ቀስ በቀስ በሪፎርም የመጓዝን መንገድ በመምረጥና የጋራ የብርሃን ዘመናችንን ለመገንባት ዝግጁ ልንሆን ይገባናል። ዮናስ ጌትነት ነኝ። የፋና ዲጂታል ቤተሰብ ይሁኑ።